የደከሙትን በኃይሉ የሚያበረታ የታመሙትን በታምራቱ የሚፈውስ እንደ በደላችን ያላራቀን እንደ ኃጢአታችን ያልፈረደብን የቅዱሳን አምላክ የእኛም አምላካችን ለባሕርይ እግዚአብሔር ስሙ የተመሰገነ ይሁን። የመላእክት እህታቸው የነቢያት ትንቢታቸው የደናግል መመኪያቸው የሰማዕታት እናታቸው የእኛም እናታችን መመኪያችን ቅድስት ድንግል ማርያም ከሰማያውያን መላእክትና ከአበው ቅዱሳን ጋር ስሟ የተመሰገነ ይሁን። እናደራችሁ እንደምንስ ቆያችሁ? ድምጻችሁ አይሰማም። አየር ንብረቱ ጉሮሯችሁን አስቸግሯችኋል? እንደምን ቆያችሁ? አሜን። እስከዚህ ሰዓት ያደረሰን የቅዱሳን አምላክ ለባሕርይ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እስመ ቅንዓተ ቤትከ በልዐኒ የቤትህ ቅናት በልቶኛልና፣ የቤትህ ቅናት በሉ በልቶኛልና፣ የሰደቡህ ስድብም በኔ ላይ ወደቀ። ሰውነቴን በጾም አስመረርኋት። የዳዊት መዝሙር 68 ቁጥር 9 ጀምሮ የምናገኘው ኃይለ ቃል የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም የምትለይበት አንድ ልዩ የሆነ ጸጋ ነው። እርሱ ምንድነው? የቤተክርስቲያን አገልግሎቷ የተቀመረና የተመጠነ መቼም ምን መሰበክ እንዳለበት በተለይ የሰንበት አገልግሎት ማህሌቱ የሌሊቱ ማህሌት መዝሙሩ ለቅዳሴው መሪ ሲሆነው ቅዳሴው ደግሞ ለቅኔው ቅኔው ለወንጌሉ እየተቀባበለ በተቀመጠለት መስመር ብቻ ይገለገላል ማለት ነው። ስለዚህ አንዳንድ ጊዜ ዕለተ እሑድ ላይ ያመልጡናል የምንላቸው ታላላቅ ክብረ በዓላት ካልዋሉ በቀር የዕለተ እሑድ የወንጌል አገልግሎት መነሻ የሚያደርገው ዲያቆኑ በዜማ የሰበከውን ምስባክ፣ ቄሱ በንባብ ያነበበውን ወንጌል እና መልእክታቱ መነሻ በማድረግ ከቅዱሳት መጻሕፍት የሕይወት ክፍል ጋር እየተዛመደ ይሰበካል ማለት ነው። በዚያ መሰረት የዛሬው ዕለት በቤተ ክርስቲያናችን ስያሜና አጠራር የዐቢይ ጾም 3ኛ ሳምንቱ ምኵራብ ተብሎ ይጠራል። ማን ይባላል? ምኵራብ ተብሎ ይጠራል። ምኵራብ ማለት ባጭሩ የስሙ ትርጓሜ ሰፊ አዳራሽ፣ እስራኤላውያን ምስጋና የሚያመሰግኑበት የነበረ አዳራሽ ማለት ሲሆን ስያሜው የተወሰደው ጌታ ኢየሱስ ክርስቶስ በምኵራብ ተገኝቶ ማስተማሩንና ቤተ መቅደሱን ደግሞ በወቅቱ የንግድ ማዕከል፣ የግብይት ቀጠና፣ የመለዋወጫ ቦታ አድርገውት የነበሩትን ጸሐፍት ፈሪሳውያንን አስወግዶ ቤተ መቅደሱን ያነጻበትን በዓል ለማሰብ ምኵራብ ተብሎ ይጠራል ማለት ነው። ታዲያ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ እስመ ቅንዓተ ቤትከ በልዐኒ የቤትህ ቅናት በልቶኛልና፣ የሰደቡን ስድብ በኔ ላይ ወድቋልና፣ ሰውነቴን በጾም አስመረርኳት ይላል። የቤትህ ቅናት ልብ በሉ። ይህ ቃል ቀላል ቃል አይደለም። ልቡናን በመንፈሳዊ ቅናት የሚያነሳሳ ስለ እግዚአብሔር ቤት እንድንቀና የሚያደርግ አረፍተ ነገር ነው። የቤት ቅናት በላኝ ሲል፣ የቤት ቅናት አቃጠለኝ ሲል ቅዱስ ዳዊት በዘመኑ እርሱ ባለበት ጊዜ የተፈጸመ ጥፋት ኑሮ ሳይሆን በትንቢት መነጽር ሲመለከት የተከበረው የተወደደው መስዋዕተ ኦሪት ያደርግበት የነበረ የሶሎሞንን ቤተ መቅደስ አንጢአኮስ የተባለ የአሦር ንጉሥ ከዚህ ከአሦር አካባቢ ተነስቶ ዘምቶ የኪሩቤልን ስዕል አውርዶ የጣዖት አምልኮት የፀሐይ ስዕል ስሎበት ነበር ቤተ መቅደሱ። ልብ በሉ።
ነብዩ እግዚአብሔር ቅዱስ ዳዊት ይሄንን ተመልክቶ የቤት ቅናት በላኝ ያለው የኪሩቤል ስዕል ባለበት የቃል ኪዳኑ ታቦት በተቀመጠበት የፀሐይ ጣዖት ስዕል ተሳለበት። ይሄ ብቻ አይደለም። በኦሪት በጎች ይሰውበት ነበር። ያ ቤተ መቅደስ ፍየሎች ይሰውበት ነበር። የኃጢአት የሥጋ ኃጢአት የመቅሰፍት ማስተስረያ ብሎ የሚያገለግሉ መስዋዕቶች ይሰውበት ነበር። እግዚአብሔር በመስዋዕት በሚከብርበት ቤተ መቅደስ አንጢያኮስ ግን እስራኤላውያንን አሸንፎ ቤተ መቅደሱን በተቆጣጠረ ጊዜ ሪያ ሰዋበት ይላል። በዚያ በቤተ መቅደሱ ውስጥ ሪያ ሲሰዋበት ቅዱስ ዳዊት ከርቀት ተመለከተና ምን አለ? የቤት ቅናት በላኝ፣ የሰደቡህ ስድብ፣ የዘበቱብህ መዘበት፣ የተሳለፉብህ መሳለቅ በእኔ ላይ ወደቀ ተሰማኝ። ግን ምን አደርጋለሁ? እኔ አቅሜ ወደ አንተ መጸለይ ነውና ሰውነቴን በጾም አስመረርኳል። ቤተ መቅደሱ የእግዚአብሔር ቤተ መቅደስ ሪያ ተሰዋበት ስንል ቀጥተኛ ታሪክ እሱ ይሁን እንጂ ቤተ መቅደስ የሚባለው የኛ ማንነት ነው፣ የኛ ሰውነት ነው፣ የኛ አካል ነው። ሪያ በአዲስ ኪዳን በዚህ በጥብርያዶስ ላይ የነበሩት ከዚህ ከሕመምተኛው ላይ የወጡት አጋንንት ወደ ሪያዎቹ ሲሄዱ ተመልክታቸዋል። ሪያዎች የኃጥአንና የአጋንንት ምሳሌዎች ናቸው። ሪያ ወይም አሳማ ወደ ላይ ሲመለከት አይታይም። ዘላለም የሚመለከተው መሬት ብቻ ነው። ኃጥእ የሆነ ሰው ኃጢአትን እንደ ልምድ የቆጠረ በንስሐ መመለስ የማይፈልግ ሰው በምድር ያለው ምቾት፣ በምድር ያለው ስካር፣ በምድር ያለው ዝሙት፣ በምድር ያለው መጠጥ፣ በምድር ያለው ግፍ፣ በምድር ያለው መግደል ሁሉ ብቻ ይታየዋል እንጂ የሰማይ የሆነው የእግዚአብሔር የሆነው አይታየውምና በአሳማ ወይም በሪያ ይመሰላል ማለት ነው። ሪያ ሲያዩት የሚያስደነግጥ ነው። ራሱን ቢያይ ራሱን ቢመለከት በራሱ ይደነግጣል ተብሎ የሚነገርለት ክፍል ነው። ሰው ኃጢአቱ ተገልጦ የራሱን ኃጢአት ቢያየው ይደነግጣል፣ ይጨነቃል፣ ይሸበራልና የኃጢአተኛነት ሕይወት በሪያ ይመሰላል። ስለዚህ ቤተ መቅደስ በተባለው በሰውነታችን ላይ በሪያ የተመሰለው የአጋንንት መናፍስት ሐሳብ በእኛ ላይ እንዳይሰለጥን እግዚአብሔር ይርዳል። በዚህ ጊዜ ነው የቤት ቅናት በላኝ አቃጠለኝ። አንተ ደምህን አፍስሰህ ሥጋህን ቆርሰህ የዋጀኸው ማንነቴ የኃጢአት የነፃ ቤት ኪራይ ሲሆን የቤት ቅናት በላኝ አቃጠለኝ ልንል ያስፈልጋል። በእኔ ምክንያት አንተን ሲሰድቡህ የእርሱ አምላክ እንዲህ ነው ብለው ሲዘባበቱብህ ያ የተዘባበቱብህ እኔን ተሰማኝ። ምን አደርጋለሁ? ነገር ግን ወደ አንተ በመመለስ ሰውነቴን በጾም አስመርራታለሁ ማለት ይኖርብናል። ይሄ በኦሪት የነበረው። ወደ አዲስ ኪዳን ታሪክ ስንመጣ ጌታ ኢየሱስ ክርስቶስ በቃና ዘገሊላ የሰርጉን ቤት ከባረከ በኋላ ወደ ቅፍርናሆም ሄዶ ጥቂት በዚያ ተቀምጦ ከዛ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ወጥቶ ወደ ቤተ መቅደሱ ሲሄድ ቤተ መቅደሱ የርግብ መሸጫ፣ የላሞች ገበያ፣ የበጎች መገበያያ ቀጠና ሆኖ የጸሎት ቤት መሆኑ ቀርቶ የንግድ ቤት ሆኖ አገኘ። በዚህ ጊዜ ወገብረ መቅሰፍተ ጥርጣቤ ዘሃብ የገመድ ጅራፍ አዘጋጀና ወገፍታ ማዳት ይሆሙ ወመናብርት ይሆሙ ለለይ ሰይጡ ርግበ ርግብ የሚሸጡትን እነሆ የርግቦቹን መቀመጫ ይገለባብጠው ጀመር። በጅራፍ እየገረፈም እናንተ ከዚህ ውጡ፣ ይህ የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች የሽፍታዎች ቤት አደረጋችሁት፣ ከዚህ ውጡ እያለ ሲያባርራቸው እንመለከታለን። ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ሂዶ ቤተ መቅደሱን ያገኘበት ሁኔታ እግዚአብሔር ለፍርድ ወደኛ ሲመጣ ቤተ መቅደስ የተባለው ሰውነታችን የመለወጫ የመሸጫ የንግድ ብቻ ቀጠና ሆኖ መንፈሳዊ ፍሬ እንዳይታጣው እግዚአብሔር ይርዳኑላችን። መንፈሳዊ ፍሬ ያልተገኘበትማ
ያ የጸሎት ቤት የመስዋዕት ቤት የነበረው የንግድ ቀጠና ሆነ። እግዚአብሔር ሁለት ነገሮችን ጌታ ኢየሱስ ክርስቶስ በዚህ ቤተ መቅደስ ላይ ያሳይቶናል። አንደኛ የጸሎት ቤት ላይ የሥጋ ሕይወት፣ የሥጋ ምኞት፣ የዓለም ተድላ ማከናወን መቅሰፍተ እግዚአብሔርን እንደሚያመጣ አሳይቶናል። የመስዋዕቱ ቦታ ላይ የንግድ ቀጠና ማድረግ። ይህ ንግድ ምንድን ነው? ንግድ ሲባል ቤተክርስቲያን ራሷን የምታስተዳድርባቸው ወይም ቤተክርስቲያን ለአገልግሎቷን ለማስቀጠል የምታደርገውን ነገር አይደለም። ከእግዚአብሔር ቤት ተገዝቶ የሰዎች ሁሉ ቤት የሚቀማጠልበት የንግድ ቀጠና ነበር የሆነው። ገበያ ታውቃላችሁ? ቤተ መቅደሱ ቀጥተኛ የገበያ ቦታ ሆኖ ነበር። በዚያ ላይ ወንበዴዎች የተባሉት በገበያ ላይ ውሸት አለ፣ ቅጥፈት አለ። ብዙ የገዛው ትንሽ የገዛው ብዙ እንደገዛ አድርጎ ይናገራል፣ ትርፍ ስለሚፈልግ ማለት ነው። ስለዚህ በዚህ ውሸት ምክንያት የእግዚአብሔር መስዋዕት የሚሰዋበት ቤተ መቅደስ የውሸት ውንብድና የሚከናወንበት ነው። ዛሬም በዘመናችን ይህ ፈተና በቤተ መቅደሳችን ዙሪያ አልጠፋም ወገኖቼ። ዛሬ ጌታ ኢየሱስ ክርስቶስ ወደ ምድር ቢመጣ በዓለም ላይ በሚታየው አገልግሎት ላይ ብዙ የጎደለ ነገር አለ። እግዚአብሔርን ሊያስቆጣ የሚችል አውቀን በድፍረት ሳናውቅበት ስህተት ያደረግናቸው ታቦታት ቁመው አስራት ባለመስጠታችን ምክንያት ለዛ ቤተ ክርስቲያን እየተባለ ረጅም ሰዓት ጨርታ የሚከናወንባቸው አንዳንድ ቦታ ላይ ደግሞ ለምዕመናን ቢነገሩ የአእምሮ ግንባታ የማይሰጡ ጥፋቶች ሲከናወኑ ይታያል። ጌታ ኢየሱስ ክርስቶስ ያንን የጸሎት ቤት ነበረ የወንበዴዎች ቤት አደረጋችሁት። ወንበዴዎች ማለት የማይስማሙ የሚገዳደሉ በአገልግሎት በተጠራንበት መስክ በክህነት ግብር ቢሆን በምዕመንነት ደረጃ በዝማሬ ተልእኮና አገልግሎት ቢሆን ወገኖቼ ምናልባት እንደ ወንበዴዎች በግድያ የምንፈላለግ በፍቅር የማንተያይ እርስ በርሳችን የምንጠላለፍ ጥሎ ለማለት የምንዋዋት ከሆንን ዛሬ ጌታ ኢየሱስ ክርስቶስ በዚያ ቤተ መቅደስ ላይ የጠየቀውን ጥያቄ መልሶ ይጠይቀናል። በእኛ ሰውነት ቤተ መቅደስ ላይ ሲመጣ ወደኛ ያጣብን ነገር ካለ የመለዋወጫ ቀጠና ሆኖ ማንነታችን ጧት ታይቶ ማታ የሚለወጥ የተናገርነው የማይጸና ድምፃችን የተሰማበት ከደቂቃ በኋላ የሚለወጥ ከሆነ ወደኛ ሲመጣ ዛሬም ይህንን ይጠይቀናል። ስለዚህ በዚያ ቤተ መቅደስ ላይ አንደኛ የጸሎት አገልግሎት ተቋርጦ የንግድ ቀጠና መሆኑ ነበር ጌታ ኢየሱስ ክርስቶስን ያስቆጣው። ሁለተኛው ግን ቆራጥ እርምጃ ወይም ደግሞ በመግረፍ ላይ የተመሰረተ እርምጃ እንዲወስድ ያደረገበት ትልቁ ምስጢር ግን ከዚያ በኋላ የሚኖረው አገልግሎት የአዲስ ኪዳን አገልግሎት የበግን መስዋዕትነት አይፈልግም፣ የላምን መስዋዕትነት አይፈልግም፣ የፍየልን መስዋዕትነት አይፈልግም። የአዲስ ኪዳን መስዋዕት ማን ነው? ምዕመናን፣ የአዲስ ኪዳን መስዋዕት እርሱ ነው። የእርሱን ሥጋ የእርሱን ደም የምንቀበል እንጂ በፍየልና በበግ አማካኝነት የሚሰረይ ኃጢአት ስለሌለ የኦሪትን ማለፍ ነበር ጌታ ኢየሱስ ክርስቶስ ያረጋገጠላቸው። አስወጧቸው ከዚህ ቤተ መቅደስ። ከዚህ በኋላ ላምና በግ፣ ፍየል፣ ርግብ አያስፈልግም። ራሱ መስዋዕት የሆነ በደሙ ደግሞ የሚያስታርቅ በዕለተ ዓርብ የማስታረቅ ስራውን የፈጸመ የሚፈጽም እርሱ ራሱ መጥቷልና ከዚህ በኋላ ኦሪት አልፋለች። ፈሪሳውያንም እንዲያገለግሉ አልተፈቀደም። ኃጢአተኞች ብቻ ቢሆኑ ራርቶ ይተዋቸው፣ የመመለስ ቀናቸውን ይጠብቅላቸው ነበር። ግን የተወለደውን እንዳልተወለደ የመጣውን እንዳልመጣ አድርገው በእርሱን መቀበል ከብዷቸው ስለነበረ የክህነት አገልግሎት ያለ ሃይማኖት ስለማይፈጸም በክህነት ላይ ክህነት ስለሌለ በኑፋቄ ላይ ክህነት ስለሌለ ጌታ ኢየሱስ ክርስቶስን ሳይቀበሉ የአዲስ ኪዳን ካህናት መሆን ስለማይችሉ ምን አላቸው? ከቤተ መቅደሱ ውጡ አላቸው። ዛሬም እግዚአብሔር ኃጥአን የሆኑ ካህናትን ይታገሳቸዋል። የመመለስ ቀናቸውን እርሱ ይመለከታል። የንስሐ ጊዜያቸውን እርሱ ያያል። ከሃዲያን ካህናት ቢኖሩ ግን ከሃዲያን መምህራን ቢኖሩ ግን የማይታገሳቸው በጅራት መቅሰፍ የሚያወጣቸው ብቻ ሳይሆን
የመቅደሱን ክብር እርሱን አርአያ አድርገን የምናስጠብቅ እንድንሆን ጭምር በተግባር ያሳየበት ዕለት ነው ማለት ነው። አይሁዳውያን የሚጨነቁት ስለ ኦሪቱ ቤተ መቅደስ ክብር ነበረ። እነሆ ስለዚያ ቤተ መቅደስ ሲነግሩት እርሱ ግን እንዲህ አላቸው፣ ይሄን ቤተ መቅደስ አፈርሱታል፣ በሦስተኛው ዕለት አነሳዋለሁ። ያኔ ግራ ገባቸው አይሁዳውያን። እንዴት ይሆናል? እንዴት 46 ዓመት ፈጅቷል አሉ። ህንፃው የሶሎሞን ቤተ መቅደስ ስንት ዓመት ፈጅቷል? 46 ዓመት ፈጅቷል። አንተ እንዴት በ3 ቀን አነሳዋለሁ ትላለህ? እርሱ ግን ቤተ መቅደስ ያላቸው የራሱን ሥጋ ነበር። ቤተ መቅደስ ያላቸው የራሱን ሰውነት ነበር። አፈርሱት ማለት በፈቃዴ ልሞት መጥቻለሁ፣ ግደሉኝ፣ ስቀሉኝ፣ በሦስተኛው ቀን ግን ሥጋዬን ከመለኮት አዋህጄ አስነሳው ዘንድ ያለምንም ረዳት ያለምንም አስነሽ ራሴ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳልል እነሳ ዘንድ ስልጣን አለኝ ሲላቸው ነው። እነርሱ ለጊዜው አልገባቸው። ደቀ መዛሙርቱ ሐዋርያት ግን የትንሣኤ ዕለት ጥቅሱን አስተዋሉ ይላል። ብዙ ጊዜ ትምህርት ወዲያውኑ ስትማሩ ላይገባችሁ ይችላል። አልገባንም ብላችሁ ግን ከትምህርት መድረክ አትጥፉ። ልቡናችሁን ሰቅላችሁ ትምህርቱን ከመከታተል ፈጽማችሁ ፈቀቅ አትበሉ። የሆነ ቀን ይተረጎምላችኋል። አንዳንዱ በሕይወት ይገባል፣ አንዳንዱ ሌላ ቀን ይረዳል፣ አንዳንዱ ደግሞ ሳናውቀው ተረድቶን በውስጣችን የሕይወት ለውጥ ይዞ ይመጣል። ስለዚህ ሐዋርያት በዕለቱ አልገባቸውም፣ ሊረዱት አልቻሉም። ዘመናት ካለፉ በኋላ ዓመታት ከተቆጠሩ በኋላ ግን ጌታ ኢየሱስ ክርስቶስ መቃብርን ግነዝ ፍቱልኝ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ሲነሳ ምን አሉ? በዚያ ሰዓት ማለት ነው ለካ ይህን ቤተ መቅደስ አፍርሱ በሦስተኛው ዕለት አስነሳዋለሁ ብሎ የተናገረው የራሱን ሰውነት ነበረ። የቤት ቅናት በላኝ። ዛሬስ ክርስቲያኖች ወገኖቻችን የቤቱ ቅናት ይበላናል ሆይ? የቤቱ ቅናት የቤተ ክርስቲያን ጸጋ መውደቂያ ያጣ ብዙ ጸጋ አለ። ያ በቅናት ሊያነሳሳን ያስፈልጋል ወገኖቼ። መውደቂያ ያጣ ጸጋ ብዙ የክህነት ጸጋ አላት ቤተ ክርስቲያን። ካህናት መሆን የሚችሉ ልጆች ግን አይታዩ። የምንኩስና ጸጋ አላት። በምንኩስና ሊመላለሱ የሚችሉ ሰዎች ግን ሲተኩ አይታይም ቤተ ክርስቲያን። የመመጽወት ጸጋ አላት። ያን ጸጋ በተተኪነት ሊቀበሉ የሚችሉ ቅን የመንፈስ ቅዱስ ማደሪያዎች ግን በዓይን አንሰው ይታያሉ። ስለዚህ የቤተ ቅናት በላይ ቤተ ክርስቲያን ብቻዋን እንዳትሆን ሕንፃዋን ሰርተን ታሪክ ተርከን እንደ ሌሎች ዓለማት ነበረች እንዳትባልብን የራሳችን ድርሻ ምን ያህል ለመወጣት ተዘጋጅተናል። የቤተ ቅናት በላይ ለኑሯችን እንጨነቃለን። ያንዳንዳችን በጣም እንጨነቃለን። ለኛ ኑሯችን ለመለወጥም ምድር ባለበት ሁሉ በየብስም በባህርም በሚመችም በማይመችም አኗኗር እንሰደዳለን። መከራውን እንታገሳለን፣ ፀሐዩን እንቋቋማለን፣ ውርጩንም እንሸከማለን። ወገኖቼ የሥጋ ሕይወታችን እንዲቀጥል ከድህነት ለመላቀቅ ከኃጢአት ለቀር መድከም ትክክል ነው፣ ኃጢአት አይደለም። ምክንያቱም ሐዋርያው ቅዱስ ጳውሎስ ሊበላ የማይወድ ሊሰራ የማይወድ አይብላ ወይም ደግሞ ያልሰራ ይብላ ብሏል። መስረቅ ኃጢአት እንደሆነ ሁሉ መቅጠፍ ኃጢአት እንደሆነ ሁሉ እጅ እግር ይዞ ሳይሰሩ መቸገርም ኃጢአት ነው፣ ያስጠይቃል። ምክንያቱም ልንሰራበት የተሰጠን ስለሆነ ማለት ነው። ነገር ግን ለሥጋ ሕይወታችን በዚህ ልክ ቆርጠን ዋጋ ከከፈልን፣ ቤተሰቦቻችን ለመምራት በዚህ ልክ ዋጋ ከከፈልን፣ ለቤተ ክርስቲያንስ ምን ያህል ዋጋ እየከፈልላት ነው? ይቺ ቅድስት ቤተ ክርስቲያን የሥጋ ማረፊያ፣ የነፍስ መደገፊያ፣ የህሊና መጽናኛ፣ የልቡና መጠገኛ የሆነችዋ ቤተ ክርስቲያን በሆነ ትውልድ ላይ ነበረች እንዳትባል ምን እየሰራን ነው እኛ? አንዳንዶቻችን ኦርቶዶክስ አትፈርስም፣ ኦርቶዶክስ አትጠፋም እንላለን። አዎ አትጠፋም። አትጠፋም ማለት ግን ከተኛን ካንቀላፋን እኛ አንጠፋም ማለት አይደለም። እኛ ብንጠፋ እግዚአብሔርን የሚያመሰግኑ ስውራን ባሕታውያን አሉ። ፍጹማን የዛንሰው ድንጋይ ተንተርሰው ክርስቶስን ለብሰው ልብስ የማያስፈልጋቸው የሚበላ የሚጠጣ የማያስፈልጋቸው እርሱን መብል መጠጣ አድርገው የሚኖሩ ብዙ ቅዱሳን አሉ። አሁን ዋናው ዓላማ ኦርቶዶክስ አትጠፋም አይደለም። እኛ ከጠፋን
ኦርቶዶክስ ኑራ እኛ ከጠፋን ካልተጠቀምንባት ቤተክርስቲያኗ በጥቂት ባይታውያን በስውራን ብትገለገል በዓለም ያለነው እኛ ካልተጠቀምንባት ድነት ካላገኘንባት መንግሥተ ሰማይን ካልወረስንባት እውነተኛውን ጌታ ኢየሱስ ክርስቶስን ድንግል ማርያም እናታችን ካላገኘንባት ተጠቃሚዎች ካልሆንባት ትርጉሙ ምንድን ነው? ስለዚህ ትልቁ ነገር እያንዳንዳችን የቤቱ ቅናት የሚያስመርረን ከሆነ ስለዚህ የሚያቃጥለን ከሆነ የጎደለውን እንሙላ። አዎ ልጆች ወልዳችኋል። ብዙዎቻችሁ ቀጣይ የምትወልዱ ትኖራላችሁ። እግዚአብሔር በቸርነቱ የሚጎበኛችሁ ልጆቻችሁ በሳይንስ ትምህርት ውስጥ ተምረው እንዲያልፉ ግዴታ ነው አይደል? ዓለሙን መዋጀት አለባቸው። ስለዚህ ለቤተ ክርስቲያን ልጆቻችሁን እንዲያገለግሉ ማድረግም ግዴታ ነው። የቤት ቅናት ማለት ይሄ ነው። የእናንተ ልጆች እያሉ ዲያቆን ጠፍቶ ቅዳሴው ይዘጋ፣ የእናንተ ልጆች እያሉ ካህናት ጠፍተው ሥጋው ደግሞ ሳትቀበሉ የምትሉበት ዘመን ይምጣ። የእናንተ ልጆች እያሉ መዝሙር የሚያቀርቡ ጠፍተው ዝማሬው ሲታጠፍ ቁጭ ብላችሁ ትመለከቱ። ስለዚህ የቤት ቅናት መንገዱ ብዙ ነው። በእኛ ዘመን እግዚአብሔር ይህንን ይፈልጋል ማለት ነው። ሁለተኛው የሰደቡህ ስድብ በእኔ ላይ ወድቋልና ይላል ነቢይ እግዚአብሔር ቅዱስ ዳዊት። አዎ ቤተክርስቲያናችን ጥለን ክብሯን አስነውረናል፣ አስደፍረናል። በፍቅር ማስከበር አቅቶን አራያ ምሳሌ ሳንሆን ቀርተን ያዩን ሁሉ ቢዘባበቱብን ተራቁተን ቢያዩን እንዲህ ናቸው እንዴ ክርስቲያኖች ብለው ቢዘብቱብን ሰክረን ቢያዩን እንዲህ ናቸው እንዴ ክርስቲያኖች ቢሉን አንዱን ደሙን ሲያፈሳው ተመልክተው ቢዘብቱብን አምላካችን በእኛ ምክንያት ቢሰደብ አንዱ ላይ መተት ሟርት ጥንቆላ ሲሰራ አይተው ተመልክተው የክርስቲያን አምላክ ይሄ ነው እንዴ ብለው ቢሰዱብን አምላካችን ያ ስድብ በእኛ ምክንያት ሲመጣ ከኛ ላይ ሊወድቅ ያስፈልገዋል። ስለዚህ ከዚያ ለመውጣት ደግሞ ሰውነቴን በጾም አስመረርኳ። ጾም ልቡናን የሚገዛ የሥጋን ግዝፈት ሳይሆን የነፍስን ልምላሜ የሚጨምር ከእግዚአብሔር ጋር የሚያገናኝ ነው። ጾም ከማን ጋር ያገናኛል? ከእግዚአብሔር ጋር የሚያገናኝ። ስለዚህ ወገኖቼ የሐሜትን ዜና ከመስማት ጆሮ ሲጾም፣ ክፋትን ከማየት ዓይን ሲጾም፣ የማይፈቀደውን ከመብላት ክፉን ከመናገር አፍ ሲጾም፣ ወደማይገባ ቦታ ከመሄድ እግር ሲጾም ሰውነታችን ሥጋችን በጾም አድክመን አስመርረን የእግዚአብሔርን ፍቅርና ቸርነት ማየት እንችላለን። ስለዚህ እግዚአብሔር የሚገለጥበት መንገድ አንዱ አሁን የጠቀስናቸው የቤቱ ቅናት ሲያቃጥለን ያንን የጎደለውን እንድንሞላ የሚያደርገን በጾም ስንመላለስ ነው። በጾም እግዚአብሔርን ማግኘት እግዚአብሔርን ማናገር ስለሚቻል በጾም ጸሎት አለ፣ በጾም ውስጥ ትሕትና አለ፣ በጾም ውስጥ ስግደት አለና ሰውነቴን አስመረርኳት ቅዱስ ዳዊት። አዎ ምዕመናንም የምትችሉትን የማትችሉትን ፈተና በሕይወታችሁ ይመጣላችሁ የምትችሉት። ስለዚህ ያኔ ሰውነትን በጾም ማስመረር አጋንንትም ጭምር የሚወጡት በጾምና በጸሎት ስለሆነ የቤተሰብ የሚባሉት ለማዳ የምንላቸው መናፍስት ጭምር ጸበል ስንጠመቅ የራሰው ኃይል ቢኖረውም እንኳን ጸበል በጸበል ብቻ ሊወጡ የማይችሉ ጾምና ጸሎት የሚያስፈልጋቸዋል። ይህን ነገር ጌታ ኢየሱስ ክርስቶስ ይህ ዘመን ያለ ጾምና ያለ ጸሎት አይወጣም። ስለዚህ የቤቱ ቅናት ካቃጠለ ያ ለማዳ ሆኖ ኃጢአት በማሰራት ከሰዎች ጋር በማጋጨት በማጣላት ፍቅርን በመንሳት የሚፈታተንን የቤቱን ማደሪያ የእግዚአብሔር ማደሪያ የሆነውን አካላችን ቤተ እግዚአብሔር የተሰኘውን ቤተ መቅደስ የተመሰኘውን ሰውነታችን መሰልጠኛ አድርጎ የእርሱ አውድማ አድርጎ ሊጫወተን የሚፈልገውን በጾም በጸሎት በማስወጣት የቤት ቅናት በልቶኛል፣ አንተ ደርበት ጅራፍ ይዘህ አትምጣ፣ ጌታ ሆይ ዝም ብለህና ልቤ ውስጥ ግባ ማለት ያስፈልጋል። የመቅሰፍት ጅራፍ አያስፈልግም፣ ቤቴ ክፍት ነው ማለት ያስፈልጋል ወገኖቼ። ስለዚህ ይህንን ተረድተን በመንፈሳዊ ቅናት ለቤተ ክርስቲያን ለሃይማኖታችን ዘብ ቁመን ቀጣዩን ትውልድ በመስመሩ እንድናስከትል እግዚአብሔር ይርዳል። የቤቱ ቅናት በዛን አቃጠለን ማለት ሌሎችን መጥራት ማለት አይደለም። በክርስትና ፍቅር ስንመላለስ ከወንድሞቻችን ከወገኖቻችን ጋር የሚኖረንን ፍቅር ቤተ ክርስቲያን ስለምትነግረን ስለምታስተምረን ግን በመስመሩ መቀጠል በተሰራልን በተገለጠልን እውነት ዶግማና ስራ መቀጠል ከዚያ ስንወጣ የእግዚአብሔር ጅራፍ ማሰብ
ያ ጅራፍ አይታወቅም። እግዚአብሔር በምን በኩል እንደሚገርፍ አይታወቅም። አሁን ዛሬ ሲቆጣ እግዚአብሔር ሲቆጣ ጅራፍ ይዞ አደባባይ ላይ አይወጣም ወገኖች። የጦርነት ጅራፍ፣ የሞት ዜና ጅራፍ፣ የመሰደድ የመከራ ጅራፍ፣ የለቅሶ ጅራፍ፣ ደስታ የማጣት ጅራፍ ኢትዮጵያውያን እየተገረፍን አይደል እንዴ? እየተገረፍን ነው። ስለዚህ አሁን የአካላችን ቤተ እግዚአብሔር የእርሱ መግቢያ ሲሆን የእርሱ መኖሪያ ሲሆን ግን ሰላማችን በእርሱ ይመለሳል። ስለዚህ እግዚአብሔር ሲቆጣ ጅራፉ መንገዱ ብዙ ነውና ይህንን የቁጣ ጅራፍ እግዚአብሔር አንስቶ በሰላም በፍቅር ሁላችን እንዲያኖረን ቅዱስ ፈቃዱ ይሁንልን። የቤት ቅናት በልቶኛልና የሚሰድቡ ስድብ የሚዘብቱብህ መዘባበትም በእኔ ላይ ወድቋልና ነፍሴን በጾም አስመረርኳት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።